ዛሬ የምንማረው ክፍል የሚገኘው ሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ነው። ለጌታ ክብር ይሁን። ሉቃስ ወንጌል ምዕራፍ 10 ቁጥር 38ን አነባለሁ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለች ይላል። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። እስኪ አገልግሎት ስለበዛባት የምለውን ተናገሩ። ድምጻችሁ አልተሰማኝም። አገልግሎት ስለበዛባት በሉ እስኪ። እንግዲህ አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ ይቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አለ። አንዱ የክርስቲያን ኃላፊነት ሉቃስ ወንጌል 10 ላይ 3 ቦታ ነው ከፋፍለን ያየነው። ክርስቶስ አምባሳደር የመሆን ኃላፊነት ነው ብለናል። ክርስቲያን እዚህ ምድር ላይ ሲኖር። ሁለተኛ ምንድነው ብለናል? ለሰዎች ጥሩ ወዳጅ የመሆን ኃላፊነት ነው ብለናል። ሶስተኛና ዛሬ የምንመለከተው በሉቃስ ወንጌል ላይ ያለው የምንጨርሰው ዛሬ ማለት ነው ዘወትር እግዚአብሔርን የማምለክ ኃላፊነት ነው። እግዚአብሔርን ማምለክ እንዴት ሲሪየስ ኃላፊነት ወይም ደግሞ የክርስቲያን ሪስፖንሲቢሊቲ ነው ብለን ልንወስድ እንችላለን ልትሉ ትችላላችሁ። ነገር ግን እግዚአብሔርን ማምለክ ወገኖቼ እኛ ከምንሰጠው ቀለል ካለ ተራ ትርጉም ይልቅ የጠለቀ ትርጉም ስላለው እግዚአብሔርን ማምለክ የክርስቲያን ከበድ ያለ ኃላፊነት ነው። አጠገብ ያለውን ሰው እግዚአብሔርን ማምለክ በሉ እስኪ። እጅግ ከባድ ኃላፊነት ነው። እዚህ ምድር ላይ ስንኖር በሉ እስኪ እግዚአብሔር ከሰጠን ኃላፊነት ታላቁም ኃላፊነት ነው። እግዚአብሔርን ማምለክ ጥልቅ ትርጉም ያለው ወሳኝ የክርስቲያን ኃላፊነት ነው። እግዚአብሔር የእስራኤል ልጆችን ከግብጽ ከፈርዖን እጅ ከባርነት ልታደጋቸው ባሰበ ጊዜ መጽሐፍ ቅዱስ ውስጥ ዘጸአትን ወደ ኋላ ተመልሳችሁ ከዘጸአት 1 ጀምሮ ስትመለከቱ ሙሴ ሁሉን ጥያቄ ጠይቋል። እንዴት አድርጌ ነው የሚሄደው? የመጀመሪያ የሙሴ ጥያቄ የነበረው እኔ ማንም ፊት ለመቆም አቅምም የለኝም፣ ችሎታም የለኝም፣ መናገርም አልችልም። ብዙ ጥያቄ እየጠየቀ መጥቷል። ይሄን ማድረግ አልችልም፣ ያንን ማድረግ አልችልም፣ ይሄንን ማድረግ አልችልም እያለ ብዙ ጥያቄ እየጠየቀ መጣና እርሱም መሄድ እንዳለበት ካመነ በኋላ ደግሞ ሌላ የጠየቀ ጥያቄ አለ። አንደኛው ማን ነው የላከኝ ሊበላቸው የሚል ነው። ማንነቱን እግዚአብሔር ነገራቸው። ያለና የምኖር እኔ ነኝ፣ እርሱ እግዚአብሔር ነው፣ ያህዌ ነው የላከ በላቸው ካለ በኋላ ሌላኛው የሙሴ ጥያቄ የነበረው ለምንድነው የመጣኸው ብሉኝስ ምን ብዬ ልመልስ? ፈርዖን በቀላሉ 400 ምናምን ዓመት የቆዩ እነዚህ ሰዎችን ሊለቅ ስለማይችል በምን ምክንያት ወደ እነዚህ ሰዎች ማለትም ወደ ፈርዖን እንደሄድኩ ወደ ቤተ መቅደስ ወደ ቤተ መንግስት ይህንን ጥያቄ ላቀርብ በምን ምክንያት እንደሄድኩ ብጠየቅ ምን ብዬ ልመልስለት ስል እግዚአብሔር በአንድ ዓላማና በአንድ ዓላማ ብቻ ነው እግዚአብሔር ሕዝቡን እንዲለቅ የፈለገው። ያመልከኝ ዘንድ ልቀቅ ሕዝቤን አለ እግዚአብሔር አምላክ። ምዕራፍ 4 እና ምዕራፍ 5ን ስትመለከቱ እስራኤል የበኩር ልጄ ነው ያመልኩኝ ዘንድ አምልኮን ለኔ ያቀርቡ ዘንድ በፊቴ ይታዩ ዘንድ ልቀቅልኝ ሕዝቤን ብሎ ሲናገር ታዩታላችሁ። እዚህ ምድር ላይ እስራኤላውያን የተፈጠሩበት የእርሱ የሆነ የክዳን ሕዝብ የተፈጠረበትን ትርጉም እግዚአብሔር ሲናገር ለሙሴ እንዲህ ብሎ ነው የተናገረው፣ ያመልከኝ ዘንድ ሕዝቤን ልቀቅ አለ። ይህ ብቸኛና ከባዱ ዓላማ ነበረ። እግዚአብሔርን ማምለክ ታላቁ ዓላማ ነበረ። ምናልባት ፈርዖን ዘንድ ጡብ መስራት እነዚህ ሰዎች ብዙ ጡብ መስራት፣ አንዳንዶቹ መጅ ይፈጫሉ፣ አንዳንዶቹ ጉድጓድ ይቆፍራሉ፣ አንዳንዶቹ ብዙ ታስክ አላቸው፣ ብዙ ሬስፖንሲቢሊቲ አላቸው። ከማን የተሰጠ? ከፈርዖን የተሰጠ ብዙ ኃላፊነት አላቸው። ብዙ አይነት ስራ አለባቸው። በርካታ የሥራ ድርሻ አላቸው።
ሁሉን እየከወኑት ነው፣ ሁሉን እያደረጉት ነው። ነገር ግን እንደዚህ አለ፣ ምናልባት አለ ፈርዖን ባንተ ዘንድ የኔ ሕዝብ የሚሰራ ስራ ጡብ ማብቃት ሊሆን ይችላል፣ ምናልባትም ወፍጮ መፍጨት ሊሆን ይችላል፣ ምናልባትም እህል መሰብሰብ ሊሆን ይችላል፣ ጭቃ ማብቃት ሊሆን ይችላል፣ ምናልባት ደግሞ የተለያዩ ቤቶችን መስራት ወይም ደግሞ ከዚህ ውጪ የሆነ የትኛውም አይነት ስራ ማከናወን ሊሆን ይችላል። በኔ ዘንድ ግን እነዚህ ሰዎች የተፈጠሩበትና የተፈለጉበት ለዘላለምም ሊሰሩ የተሰጣቸው አንድ ስራ አለ። ታላቅ ስራ አላቸው። ላንተ ከሚሰሩት ጡብ ይልቅ፣ ላንተ ከሚያበኩት ጭቃ ይልቅ፣ ላንተ ከሚሰበስቡት እህል ይልቅ የተሻለና የበለጠ ኃላፊነት አላቸው። እርሱም እግዚአብሔርን ማምለክ ነው። ያመልከኝ ዘንድ ሕዝቤን ልቀቅ ስል ትመለከታላችሁ። መታሰቢያን ያደርጉ ዘንድ ልቀቃቸው፣ ወይም ደግሞ ያስቡኝ ዘንድ ልቀቃቸው። እግዚአብሔርን እንዲያስቡ። ለምን? ፈርዖን ትልቁ በእነዚህ ሰዎች ላይ ያደርግ ከነበረው ነገር አንዱ በየትኛውም መስፈርትና ሁኔታ እግዚአብሔርን እንዳያስቡ፣ እግዚአብሔርን እንዳያዩ፣ እግዚአብሔርን እንዳይፈልጉ፣ የእግዚአብሔር የሆነ ምንም አይነት ጠብታ አመለካከትና እይታ እንዳይኖራቸው የማድረግ ነበረ። ምግብ አያሳጣቸውም፣ የሚበሉትን አያሳጣቸውም፣ ውሃ አያሳጣቸውም። ምናልባትም አይታችሁ እንደሆነ እግዚአብሔር ሕዝቤን ልቀቅ ይላል ከማለቱ በፊት ቢዝነስ አስዩያል ይኖራሉ። ምንም ችግር የለውም። የሚበላም ይበላል። እንደውም ቁጥራቸው ከነሱ በልጦ በስተው እየተዋለዱ የተወለደ ልጅ በሰላም እያደገ በሰላም ይኖራሉ። እህልም አያሳጣቸውም፣ በላም አያሳጣቸውም። የሚለብሱትንም ሊያገኙ ይችላሉ። የዱባ ወጥ ነው እንደውም መሃል ላይ የናፈቃቸው። ብዙ አይነት ምግብ አላቸው። ብዙ አይነት ምናልባት አይ ዶንት ኖ ስለ ዱባ ወጥ ነው የተጻፈው። ነገር ግን ብዙ አይነት ነገሮችን ምንም አይነት ነገሮችን አይከለክልም። ነገር ግን የሚቀመጡበትን ስፍራ ባያሳጣቸው፣ ምግብ ባይከለክላቸው፣ ሁሉም ባያሳጣቸው እግዚአብሔርን የሚያስቡበትን ጊዜ አሳጥቷቸው ነበር። ሁሉን የሚያደርጉበት የሚያከናውኑበት ታይም ተፈቅዶላቸዋል። እግዚአብሔርን ግን የሚያስቡበት ጊዜ አልተፈቀደላቸው። ይህንን በማጣታቸው ምክንያት ይበላሉ፣ ደስታ የላቸው። ለብሶም ደስታ የላቸው። ልጅ ይወልዳሉ፣ ይባዛሉ፣ ደስታ የላቸው። የተወለደውም ልጅ ያድጋል፣ ብዙ ናቸው፣ እርስ በርስ ወገን ለወገን ይተዋወቃሉ። ነገር ግን ደስታ የላቸውም። ለምን? የእስራኤላውያን ደስታ ያለው እግዚአብሔርን በማሰብ ውስጥ ስለሆነ። እግዚአብሔርን ማሰብ ማለት ምንድነው? በዚህ ትርጉም ካላችሁ እግዚአብሔርን ማሰብ ማለት እግዚአብሔርን ማምለክ ማለት ነው። የእስራኤላውያን ድልም ደስታም አሸናፊነትም ያለው አምልኮ ውስጥ ነው። ለእስራኤላውያን አምልኮ ኤቭሪቲንግ ነው። ለዚህ ነው ኢዮሳፍጥን ከፊት ሰራዊት አሰልፍ አላለም። አምልኩ፣ ዝማሬን፣ ስሙን ቀድሱ። የምታሸንፉት በእናንተ ላይ ከመጠን በላይ የሆነ ሰራዊት አስታጥቆ የመጣውን ጠላት የምታሸንፉት በሌላ መንገድ አይደለም ማለት just worship me። እኔን ካመለካችሁኝ፣ ስሜን ካነሳችሁኝ በጠላት መንደር ላይ ድል ይሰጣችኋል። እስራኤላውያን አምልኮ ማለት ሁሉ ነገራቸው ነው። ሰይጣን ወይም ደግሞ ሰይጣን ማለት ይቻላል ኦፍ ኮርስ ፈርዖን የተባለ ሰይጣን የለበሰ ሰው የከለከላቸው እግዚአብሔርን የሚያመልኩበት ጊዜ ነው። እግዚአብሔርን የሚያስቡበት ጊዜ ነው። አጠገባችሁ ያለውን ሰው ያዝና ንገር፣ አምልኮ እግዚአብሔርን የምታመልክበትን ጊዜ ከምታጣ በለው። እግዚአብሔርን የምታስብበትን ጊዜ ከምታጣ የምትበላውን ብታጣ ይሻላል። ነቃበልና ተናገረው። እግዚአብሔርን የምታስብበትን ጊዜ ከምታጣ የምትለብሰውን ብታጣ ይሻላል። እግዚአብሔርን የምታመልክበትን ጊዜ ከምታጣ፣ እግዚአብሔርን የምታስብበትን ጊዜ ከምታጣ ስራ ብታጣ ይሻላል። እግዚአብሔርን የምታመልክበትን ጊዜ ከምታጣ ቤተሰብን ብታጣ ይሻላል። እግዚአብሔርን የምታመልክበትን ጊዜ ከምታጣ ምንም ነገር ብታጣ ይሻላል። ንጉሥ ዳዊት በ77ኛው ምዕራፍ ቁጥር 3 ላይ እንደዚህ ሲል ይናገራል። እግዚአብሔርን አሰብኩ ደስም አለኝ። ለምን? እግዚአብሔርን አሰብኩ እያለ ያለው ጀስት ሜዲቴት አደረግኩ ማለት ብቻ አይደለም። የጠለቀ አምልኮ ውስጥ እግዚአብሔርን በማየት ውስጥ
እግዚአብሔርን ሜዲቴት በማድረግ ውስጥ ሜዲቴት ያደረገ አሁንም ዙሪያውን በሙሉ እግዚአብሔር 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 በሚል ርዕስ በከበበ ሰዓት ደስ አለኝ አለ ዳዊት። ዙሪያው ላይ ደስታ የሚነሱ ምናልባትም ደግሞ ንጉስ ስለሆነ ደስታ ሊለግሱ የሚችሉ ብዙ የተሻሉ ነገሮች ዙሪያ ላይ ሊኖር ይችላል። አብዛኛው በዙሪያ ያሉ ሰራዊቶችን አይቶ ተደሰትኩ አላለም። ቤተ መንግስትንም አይቼ ተደሰትኩ አላለም። ምናልባትም ደግሞ ወደ ኋላም ወደፊትም ሳይ የመጣውበትን ጊዜ እነዚህን ሁሉ ሳይ በድልና በድንቅ በአቅሜ በችሎታዬ አለፍኩ ብሎ በዛም ሲመካ አታዩትም። እግዚአብሔርን አሰብኩ ደስም አለ። እግዚአብሔርን ማምለክ ለክርስቲያን ሁሉ ነገር ነው። እግዚአብሔርን ማሰብ እግዚአብሔርን ማሰላሰል ለክርስቲያን ሁሉ ነገር ነው። ሌሎች ጉዳዮች በሙሉ ወገኖቼ አላፊና ጠፊ ናቸው። አምልኮ ግን የተፈጠርንለት ዓላማ ነው። ያጠገባችሁን ሰው ያዙና አምልኮ በለው እስኪ። እግዚአብሔርን ማምለክ የተፈጠርንበት ዓላማ ነው። የተፈጠርንበት ዓላማ ነው በለው እስኪ። ይኸውላችሁ ወገኖቼ ብዙ አሁን ላይ ስለ ዘመናችን ነው መናገር የምንችለው እኛ የአሁኑ ዘመን ሰዎች ስለሆነ አሁን ላይ ስለምንኖር ብዙ ሰዎች ልብ ብላችሁ ተመልከቱ። ጥሩ ደሞዝ አላቸው ግን ደስታ የላቸው። ሰፊ ቤተሰብ አላቸው ግን ደስተኞች አይደሉም። ጥሩ ቢዝነስ አላቸው ግን ደስተኞች አይደሉም። ምርጥ ፖዚሽን ላይ ይሰራሉ ግን ደስተኞች አይደሉም። ለምን ይመስላችኋል? ምክንያቱም ብዙዎቹ የአምልኮ ህይወት ስለሌላቸው ነው። just have the worshiping life እግዚአብሔርን የሚያመልክ ህይወት ይኑር ይበሉ አጠገባቸው ያለው ሰው ድገሙትና እግዚአብሔርን የሚያመልክ ህይወት ይኑር ይበሉት። ምንም አድርገም ደስታ ከራቀ ብሎ አጠገብ ያለውን ሰው ውስጥህ አልሞላ ካለ በሉት እስኪ። አልረካ ካለ በሉት እስኪ። እግዚአብሔርን ለማምለክ ጊዜ ይኑር። ያምልኮ ህይወት የላቸውም ሰዎች። በዚህ ምክንያት ይረበሻሉ፣ ደስተኞች አይደሉም። ብዙ ገንዘብ አላቸው፣ ብዙ ዝና አላቸው፣ አለ የተባለ መኪና ይነዳሉ። ቤተሰቦቻቸው ታሪካቸው ስትመዝ በጣም ግሬት ፋሚሊ ናቸው፣ ግን ምንም እርጋታና ደስታ የላቸው። ለምን? የአምልኮ ህይወት ስለሌላቸው። እግዚአብሔር በዚህ ይባርካችሁ፣ የአምልኮ ህይወት ይስጣችሁ። ለሚቀበል ሰው ባረኩኝ። እግዚአብሔር በአምልኮ ህይወት ይባርካችሁ። እግዚአብሔርን በማምለክ መባረክ ይሆንላችሁ። በኢየሱስም በሚቀጥሉ ዘመናት ላይ እግዚአብሔርን በማምለክ ውስጥ ያለ ደስታ ያገኛችሁ። እግዚአብሔርን በማሰብ ውስጥ ያለ ደስታ ያገኛችሁ። አምልኮ እናንተ ምናልባት ናንቺ እንደምንረዳ ነጠላ ትርጉም ያለው ተራ ነገር አይደለም። ሲምፕሊ አምልኮ የምንለው እሁድ ተሰብስበን፣ ሮብ ተሰብስበን፣ አርብ ተሰብስበን አጨብጭበን ሃሌሉያ ይልል ብለን መሄድ ብቻ አይደለም። አንዳንድ ሰዎች ሲናገሩ እጅግ ደስ ይለኛል። ማስታወቂያ እንኳን ሲናገሩ እጅግ ደስ ይለኛል። ከአምልኮ አንዱ የሆነውን መባ ይላል። yes ወርሺፕ ታይም ላይ አምልኮ አያልቅም። ለወርሺፕ ትልቅ ቦታ አለን። ክብር ለጌታ ይሁን። ሃሌሉያ። ዝማሬን ለሰጠን ጌታ ክብር ይሁን። አጨብጭቡለት። ዝማሬን የሰጠን ጌታ ይባረክ። ዝማሬ ባይኖር እኮ ደስ አይልም። ቸርች ያለ ዝማሬ ብዘጋ እንደው ደስ ይላል? ዝማሬ ትልቅ ነገር ነው። ስለ ዝማሬ ጸጋ ጌታን አክብሩት። ሃሌሉያ። ግን አምልኮ ማለት merely worship just like መዝሙር መዘመር ብቻ አይደለም። ማጨብጨብ ማሸብሸብ ብቻ አይደለም። አምልኮ ስንል እግዚአብሔርን በሁለንተናችን መውደድ፣ ዘወትር ስሙን ማወደስ፣ ብዙ የሚያሳስበን ርዕሶች እያሉ
እግዚአብሔር ላይ ትኩረት አድርገን መኖር ማለት ነው። በሕይወታችን ላይ አምልኮ ማለት እግዚአብሔርን የመጀመሪያ አጀንዳችን አድርገን መኖር ማለት ነው። የመጀመሪያ አጀንዳ። ሌሎች ርዕሶች ካንተ በኋላ ይደርሳል። ሌሎች ጉዳዮች ካንተ በኋላ ይደርሳል። ሌላውን ካንተ በኋላ አስባለሁ። አንተ ግን በሕይወቴ የመጀመሪያዬ ነህ። እግዚአብሔር ሆይ አንተ አልፋ ነህ፣ አንተ ኦሜጋ ነህ። ዝም ብሎ ነው የሚረብሹኝ። እነዚህ ተራ ርዕሶች ናቸው። እነኚህ ተራ ነገሮች ናቸው። ደስታም ከሆነ በመጠኑ ዛሬ አስደሰቱኝ፣ የዘላለም ደስታዬ ግን አንተ ነህ። ዛሬ ተመረኩኝ፣ የዘላለም ማዕረጌ ግን አንተ ነህ። ዛሬ ቤት አገኘው፣ የዘላለም ቤቴ ግን አንተ ነህ። ዛሬ ገንዘብ አገኘው፣ ተቆጥሮ የማያልቅ ሀብቴ ግን አንተ ነህ። ዛሬ መኪና ነዳው፣ ዘላለም በክብር የምታኖረኝ ግን አንተ ነህ። ዛሬ ሹመት አገኘው፣ በአብ ቀኝ ግን የምታስቀምጠኝ አንተ ነህ። አንተ ነህ የበላይ፣ አንተ ነህ ሕይወቴ። እግዚአብሔርን ሁሉን ነገር ተራ ምናምንቴ አድርጎ ማክበር ማለት ነው አምልኮ ማለት። አምልኮ የእግዚአብሔርን ልዕልና ባለ ወርቃማ ዕድሎች ሁሉ ላይ መሾም ማለት ነው። አምልኮ ባንተ ከፍታ፣ ባንተ ዝቅታ፣ ባንተ ሁኔታ ሁሉ የበላይ አድርገ እግዚአብሔርን የመጀመሪያ ቦታ ላይ ስትነቃ እግዚአብሔርን ማየት፣ ብድግ ስትል እግዚአብሔርን ማየት፣ የመጀመሪያ እግዚአብሔርን ማየት፣ ስታዝን እሱን ማሰብ፣ ስትደሰት እሱን ማሰብ። አምልኮ የእግዚአብሔርን ልዕልና ላያችን ላይ በክብር በኃይል መሾም ነው። ይህ ሕይወት ዛሬ በኢየሱስም ወደ ቤታችሁ ይግባ። ይህ አይነት ሕይወት በእናንተ ላይ ይሆን። አምልኮ ድልም ሲሆን ሽንፈትም ሲሆን ስንባረክም ሲጎድለንም እግዚአብሔር ሆይ you are my first ሃሌሉያ። በቃ you are my God። ሌላ ታሪክ ነው። I don't care። ኢዮብን ከትል አንስተ ሰው ያደረግ ጌታ አንተ ጌታ ነህ። ደሞ ሰው ባታደርገኝም እዚህ መጨረሻ አይደለም። I don't care። ገንዘብ መጣ ሄደ፣ እርሱ ጉዳይ አይደለም። በገንዘብ ሰማይን መንግስተ ሰማይን አልገባም። በገንዘብ የትም አለ። በገንዘብ በዚህ ምድር ሊመላለስ ይችላል። ዘላለም በጽዮን የሚያንሸራሽረኝ ያንተ ክብር ነው። ዙካታባያ ላፌላ በሃዲጋያ ስናገኝ በማግኘታችን አለመርካት፣ በአምልኮ ውስጥ እግዚአብሔር ላይ ያለንን ማንነት፣ በእግዚአብሔር ላይ ያለንን ዲፔንደንሲ ነው የምንገልጸው። አምልኮ ለእግዚአብሔር ያለን አንደርስታንዲንግ ነው። አጠገባችሁ ያለውን ሰው ያዙትና አምልኮ ማለት በሉ እስኪ ለእግዚአብሔር ያለህ መረዳት ነው። ድገምና ጮክ ባለ ድምፅ ንገረው። አምልኮ ማለት ለእግዚአብሔር አምላክ ያለህ መረዳት ነው። አምልኮ ማለት በሉ እስኪ ለእግዚአብሔር አምላክ ያለህ መረዳት ነው። ይህን እንዴት ብዬ ልግለጽላችሁ? የሆነ ሰው ስታነሱ የሚመጣላችሁ ፒክቸር አለ። ራይት? የተግባባን ነው። አምልኮ እግዚአብሔርን ስታስቡት ልባችሁን የምታረጉበት ፖዚሽን ነው። በኢየሱስም እግዚአብሔር በሕይወታችሁ ላይ ትልቅ ፖዚሽን ያዝ። በኢየሱስም እግዚአብሔር በሕይወታችሁ ላይ ታላቅ ቦታ ያዝ። አምልኮ የክርስቲያን ስታንዳርድ ነው። ስታንዳርድ ነው። when we think about God የመጀመሪያ ወደኛ አይምሮ የሚመጣ ማንነት ነው አምልኮ ማለት። የመጀመሪያ ስለ ክቡር ጠቅላይ ሚኒስትራችን ስታስቡ የመጀመሪያ እዚህ መጣ ብላችሁ ስታስቡ የሚመጣ ኢምፕሬሽን ነው። አሜን አሜን። ትንሽ ብልጫ ስላለች ማለት ነው። እዚህ የቤተ ክርስቲያን መሪ ዋናዎች ምናምን ተብሎ ሊጠራ ይችላል። አትገባማ። ሁሌ ወደ ቤት የሚመጣ ጓዳ ስትገባ ካንተ ጋር ያለው፣ ስትነሳ ካንተ ጋር ያለው፣ በድልም ካንተ ጋር ያለው፣ ስትወድቅም ካንተ ጋር የዘላለም ንጉሥ ኢየሱስ ለእርሱ ያለህ ቦታ ነው አምልኮ። አምልኮ እርሱ ነው። ድገምና አምልኮ እግዚአብሔርን ስታስብ በአይምሮ ውስጥ ያለ ቦታ ነው። ጌታ ይባርክ። ያዙና አጠገባቸው ያለውን ሰው ነገር አምልኮ ማለት ለእግዚአብሔር ያለ የጠለቀ መረዳት ነው። አንዳንድ ነገሮች ቀርበንም አንለምዳቸውም። ልባርጉ እስኪ ለምሳሌ አሁን እነኚህ ሰዎች ናቸው። ሁለት ቀን የመጀመሪያ ቀን ለምሳሌ የመጀመሪያ ቀን እሺ ክቡር ጠቅላይ ሚኒስትሩ መጣ በሉት፣ መጪ እሑድም መጣ በሉት። ትንሽ አባሉ ይቀንሳል።
ሶስተኛ ይሁድም መጣ በሉት። ዝም ብላችሁ ውሰዱ። አራተኛ ይሁድም ምን ጥሎበት እንደሆነ ፋሲካችን ዝም ብሎ ይመጣል እና ወሩን ሙሉ መጣ። እንደውም እዚህ ፊት ለፊት ይቀመጣል ምናምን ቃል እንድንሰብክ እንሰጣለን። ስሙኝ፣ ከዓመት በኋላ ደግሞ ለኛ ምን ለድል ህዝብ ደግሞ ቀላል አይደል እንዴ? አሻማ ብላችሁን የምታልፉት ትለምደዋል፣ ታቀለዋል። አፕሮች ባደረገ ቁጥር ታቀለዋል። ብዙ ክርስቲያኖች ክርስቶስ ወደ ልባቸው ሊገለጥ በወደደ ቁጥር አቀልሎ እየኖሩ ነው። ለዚህ ነው ደስተኛ ማይሆኑት። አትልመድ በሉት። እግዚአብሔርን ያዙትና ንገሩት። አትልመድ በሉት። የዘላለም ጌጥህን እግዚአብሔርን አትልመድ በሉት። ንገረው በደንብ አድርገ። የዘላለም ጌጥህን፣ የዘላለም ክብርህን እግዚአብሔርን አትሰላች በሉት። አምልኮ ማለት ባለመሰልቸት እግዚአብሔርን በየጊዜ ማድነቅ ማለት ነው። አለመልመድ ማለት ነው። ለምሳሌ ሎጂስቲክ ኤንድ ትራንስፖርት፣ እሱን ነገር ልውሰድላችሁ። ሰዎች ሌላ ሞድ ኦፍ ትራንስፖርቴሽን ይለምዳል። መኪና እንለምደዋለን፣ ምንም አይደለም፣ ተራ ነገር። እንደውም ቀበቶ ተለምነን ነው የምናስረው። ቀበቶ ይሰሩ ምናምን ከተባለ ተለምነን ነው የምናስረው። ፈረስ ምናምን ሌላ ምንም ችግር የለውም። ሁለት ትራንስፖርቴሽን ሞድ ግን በጣም አደገኛ ነው። የመጀመሪያ በተለይ ፕሌን ላይ ስትሄዱና ምንድነው መርከብ ላይ ስትሄዱ አንድም ቀን ለምጄዋለሁ ብላችሁ መሄድ አትችሉ። አንድም ቀን ደግሞ ፓይለቶች እንደተለመደ ነው ያው ማልዋሉን አንብቡና እንነዳለን አይሉም። ከሚበረው ሰዓት ይልቅ በተለይ ከሐዋሳ አዲስ አበባ ሲሆን የሚለፈልፉት ሰዓት ይብሳል። እንደውም አንዳንዴ ምን ይላሉ መሰላችሁ? ምናልባትም ከዚህ በፊት ከሚያውቋቸው በረራዎች አውሮፕላኖች የተለየ ሊሆን ስለሚችል ክቡራን ተሳፋሪዎቻችን የሚተላለፈውን የጥንቃቄ መልእክት በአክብሮት እንድታዳምጡ በጥሞና እንድታዳምጡ እናሳስባለን። በሁለት ቋንቋ ከጨረሱ በኋላ እንደገና ኮምፒውተሯን ይከፍታል። ሁሌ ለምጃለሁ ብላ አታቆም። ፓይለቶች በተለይ ሲቀያየሩ ለማጆች ገና እንትን ስሉ ብድግ ላንዲንግና ቴክ ኦፍ በጣም አስቸጋሪ ታይም ነው። ቴክ ኦፍ ላይ በተለይ እንዲህ የሚያነሳል ብድግ አድርጎ ሶሪንሻ እንደዚህ አድርጎ የሚያነሳል። ላንዲንግ ላይም ወስቶ የሚያጋጫል። በጣም ኤክስፒሪየንስ የሆኑት የኛ ፓይለቶች አንደኞች ናቸው። ደግሞ እኔ የኢትዮጵያ ፓይለቶች ያኮሩኛል። ቀስ ብሎ ነው የሚያሳርፏት። የፈለገም ቢሆን ግን ልክ ልነሳስል ልብህን ትይዛል። አትለምደውም። አየር ላይ ጋራንቲ የለም። መኪና ከተጋጨ ወደ ጎን ሊወርቅ ይችላል ትላለህ ወይ መስኮት ሁሉ ያለምክ ነው የምትሄደው። አውሮፕላን ወደ ተባክ ነው የምትሄደው። የለም ምንም ነገር ጥለ በእግዚአብሔር ላይ ያለን ማንነት ሁሉ ጊዜ ሳንለምደው ሳናውቅ በቃ አንተ ለዘላለም ሕያው ነህ። አንተ you are my wonder forever ለዘላለም አደንቅሃለሁ አልለምድህም ብለን መኖር ማለት ያዞና ጥግብ ያለውን ሰው ንገረው። አምልኮ ማለት አባቴ ሆይ ለዘላለም አልለምድህም ማለት ነው። አትለምዱት። እዚህ ምድር እንኳን ቴክኖሎጂ የሰራቸው ነገሮች መልመድ የሚያቅተን ነገሮች አሉ። አሁን እንዳልኳችሁ መልመድ ያቅተናል። አምልኮ በሕይወታችን እግዚአብሔርን የመጀመሪያ ማድረግ ነው። ሕይወታችን ግን ከዚህ ተቃራኒ ነው ወገኖቼ። በጣም በሚያሳዝን ሁኔታ በአብዛኛዎቻችን ሕይወት ውስጥ እግዚአብሔር የመጀመሪያ ርዕሳችን አይደለም። እግዚአብሔር የመጀመሪያ ርዕሳችን አሜን አሜን ነው ወይ? እየጨረስኩ ነው። የመጀመሪያ ርዕሳችን ይሁን እግዚአብሔር። እግዚአብሔር የመጀመሪያ ርዕሳችን ይሁን። እንግዲህ በዚህ ስፍራ የምንመለከተው ማርያም እና ማርታ የተባለች ሴት ሁለቱ የቢታንያ ማርያም ነች። እቺ መግደላዊት ማርያም አይደለችም። አንዳንዴ ማርያም እዚህ ተመሳሳይ ስሞች አሉ። ያዕቆብ፣ ይሁዳ፣ እነዚህ ሰዎች የተደጋገሙ ናቸው። ይሁዳ ያስቆሮቱ ይሁዳ አለ። ሌላኛው ደግሞ
ከአስቆሮቱ ይሁዳ ውጪ ሌላ ይሁዳ ለይሁዳ መልእክት ሲባል ይሁዳ ለራሱ መልእክት ሳይኖረኝ ለኛ እንዴት መልእክት ይናገራል እምላለ ይሁዳን ሲከፍት ያ ይሁዳ ሌላ ነው። የተወደደ የጌታ ተከታይ ባሪያ ነው። እሱ ያልተጠራ ነው ማለት ከ12ቶቹ ጋር ያልነበረ ነው። እቺ የቢታንያ ማርያም ነች። እና ወደ ቢታንያ ማርያምና ወደ ማርታ ቤት ኢየሱስ ክርስቶስ ገባ። ተጋበዙት እና ማርያም ወደ ቤቷ እንደገባ በደንብ እቺን ቦታ ብቻ ሰምተን እንድንጨርስ ነው ማስበው እኔ እና በወንበር ላይ ኢየሱስን የመጀመሪያ ግብዣ ወደ ቤቷ ጋበዘች። ደን ወንበር ሰጠችው። እርሷ ግን ይላል መጽሐፍ ቅዱስ ሲናገር በርሱ እግር ስር ተቀመጠችና ታዳምጠው ጀመረላል። ማርታ እንደተለመደው ቢዝነስ እንደ ሁሉ ጊዜ ሻይ ቡና ለማለት ወደ ጓዳ ገብታለች። ማርያም ግን እግሩ ስር ተቀምጣለች። እቺ ነገር ነው ትንሽ ናሬት የምናደርገው። ማርታ ምን አድርጋለች? ቡና ልታፈላ ሻይ ልታቀርብለት ደፋ ቀና እያለች ነው። ማርያም ግን በኢየሱስ እግር ስር ተቀምጣ ልታዳምጠው ቁጭ ብላለች። ማርያም ወደ ቤቷ የጋበዘችውን እንግዳ ጠንቅቃ ታውቅ ነበርና ቡናና ሻይ ከማቅረብ ይልቅ የተሻለ መስተንግዶ አቅርባለታለች። እኔም ሁላችሁም ቤታችሁ ውስጥ እንድትመለሱ ፈልጋለሁ። ለአንድ ደቂቃ ወደ ቤታችሁ እንድትመለሱ ፈልጋለሁ። ማርያም ኢየሱስን ያስቀመጠችው በቤቷ ውስጥ ያለ የክብር ወንበር ላይ ነው እና ያቺ ወንበር የክብር ወንበር ናት። ወደነ ማርያም ቤት ገባ አይልም። ቤቱ የማርያም ነው፣ የማርታ አይደለም። ማርታ ምናልባት ተጠግታ የኖረች ሊሆን ይችላል። ወደ ማን ቤት ገባ ይላል? ወደ ማርያም ቤት ገባ ነው። ማርያም ነው ኢንቫይት ያደረገችው። የቤቱ ባለቤት እንደሆነች ነው የምታሳየው። ስለዚህ በዚህ ኢየሱስን ከጋበዘች በኋላ የሷ የነበረን ቦታ ይሄ የሷ የነበረ ቦታ ነው። የምትቀመጥበት የክብር ቦታዋ ነው። በቃ ኮምፎርት ዞን ነው። ሄር ኮምፎርት ዞን አቤት። እና ይሄ የሷ ቦታ ነው። ልክ ኢየሱስን ከውጭ ጋበዘችውና በሷ ኮምፎርት ዞን ላይ ቦታዋ ላይ ካስቀመጠች በኋላ ኩርሲ ስባ ቁጭ አለች አይልም። እግሩ ስር ሄዳ ቁጭ አለች። ጄላ ባሃዳ ጉብሳ ፓራቬኒያ በኢየሱስ ፊት እግሩ ስር ተቀመጠች ይላል። ይህ የሚያሳየው የማርታን ፖዚሽን፣ የማርታን ትልቅነት፣ በቤቷ ውስጥ ያለውን የማርያምን ፖዚሽን፣ ለሕይወቷ ጌታ ለሆነው ለኢየሱስ የሰጠችውን ስፍራ ነው የሚያሳየው። ኢየሱስ በእነ ማርያም ቤት ወይም በማርያም ቤት ያለውን ፖዚሽን ነው የጠቆመችው። ኢየሱስ አለች። ንግግር እዚህ ጋር ትርጉም ግጥም ምናምን መዘመር ይቻላል። ኢየሱስ you are my top in my house። ኢየሱስ በኔ ቤት ውስጥ አንተ የመጀመሪያ የኔ። ኢየሱስ ላንተ የክብር ወንበር ይገባል። ኢየሱስ አንተ በኔ ቤት የበላይ፣ እኔ ግን ከእግሪ ስር። this is my position። አምልኮው ፖዚሽን ነው። በእግዚአብሔር ፊት ያለን ፖዚሽን ነው አምልኮ። አጠገብ ያለውን ሰው ያዝና አምልኮ ማለት በሉ እስኪ በእግዚአብሔር ፊት ያለን ቦታ ማለት ነው። አምልኮ ማለት በሉ እስኪ በኢየሱስ ፊት እኛ የያዝነው ስፍራ ማለት ነው። ልክ የሷን ኮምፎርት ቼር ለቀቀችና ተቀመጠች። አምልኮ መዝለል ብቻ አይደለም። አምልኮ በልባችን ውስጥ ለኢየሱስ ያለን ፖዚሽን። ስንቶቻችን ቤት ላይ ነው እግዚአብሔር የመጀመሪያ ወንበር የያዘው? አንዳንዶቻችን ቤት ላይ እኮ እግዚአብሔር ቁርበት ላይ ነው የሚቀመጠው።
በአንዳንዶቻችን ቤት ላይ ኩርሲ ስበን ሊሆን ይችላል የምንሰጠው። በአንዳንዶቻችን በደንብ ውሰዱት። በአንዳንዶቻችን ቦታ እንደውም you have no any place በኔ ቤት ቦታም የለም ልትሉት ይችላላችሁ። አምልኮ ግን ለእግዚአብሔር በልባችን ውስጥ፣ በቤታችን ውስጥ፣ በቢዝነሳችን ውስጥ፣ በስራችን ውስጥ፣ በአገልግሎታችን ውስጥ፣ በስብከታችን ውስጥ፣ በዝማሬያችን ውስጥ፣ በቤተሰባችን ውስጥ ለኢየሱስ የምንሰጠው ቦታ ነው። እግዚአብሔር አምላክ the most high position ለኢየሱስ እንድትሰጡ ይርዳችሁ። አሜን። እስኪ እጃችሁን አንሱና እግዚአብሔር ሆይ አንተ በሉ እስኪ በቤቴ የመጀመሪያዬ ነህ። እግዚአብሔር ሆይ በሉ እስኪ አንተ በስራዬ የመጀመሪያ ነህ። እግዚአብሔር ሆይ በሉ እስኪ አንተ በአገልግሎቴ የመጀመሪያ ነህ። እግዚአብሔር ሆይ በሉስ በሹመቴ የመጀመሪያ ወንበር አንተ። እግዚአብሔር ሆይ በሉስ በልቤ ውስጥ የመጀመሪያ ርዕሴ ልቤ ምንቀጠቀጥልህ አንተ ነህ። worship God ይሄ ነው የሚባለው። አምልኮ ማለት giving the most highest position to Lord። የመጀመሪያውን በኩር የሆነውን ክብር ለእግዚአብሔር መስጠት፣ የመጀመሪያ የተመረጠውን ለእግዚአብሔር መስጠት። ፔላቫሃታካና ቦይ ሪባሃሻካታላቫያ ቀኛችሁን አንሱና ከኔ ጋር ይሄን ጸሎት እንጸልያለን። አቲካ ቤራቬላያስ ወደ ኢትዮጵያ ቤተክርስቲያን ስትመጣ፣ ወደ እኔ ስትመጣ፣ ወደ ብዙዎቹ ስትሄድ አንተ ያለህን ስፍራ ጌታ ሆይ ታውቃለህ። አዎ በዘመናችን አንተን አቅልለናል። አንዳንዶቻችን ኩርሲ ላይ ነው የምናስቀምጥ፣ አንዳንዶቻችን መሬት ላይ፣ አንዳንዶቻችን ቤት ውስጥ you don't have any position። እንደዚህ አይነት ህይወት እየኖርን እናሳዝናለን። ግን እንዘምራለን፣ ግን እንሰብካለን፣ ግን ፓስተር ነን፣ ግን ሐዋርያ ነን፣ ግን ነብይ ነን። አንተ the last position እኛ ቤት ይዘህ አዝነህብናል። በጌታ በኢየሱስ ስም ይቅር በለን፣ ይቅር በለን አባ። እስኪ ይቅር በለን አባ በሉ። እስኪ ይቅር በለን አባ በሉ። እስኪ ድምጻችሁ ከዚህ በላይ ይሰማ። እግዚአብሔር ሆይ ይቅር በለን በሉ። እስኪ እግዚአብሔር ለመጀመሪያ ፖዚሽን በህይወታችን ሊያገኝ ይፈልጋል። የመጀመሪያ አቴንሽን በህይወታችን ማግኘት ይፈልጋል እግዚአብሔር። ማርያም አንተ ወደ ቤቴ መተህማ እንዴት ሻይ ቡና አለች። You are not about coffee and tea. You are about my life. La takata payavan. አንተ ስለ ቡናና ሻይ ጉዳይ አይደለም። አንተ የህይወቴ ጉዳይ ነህ፣ የህይወቴ ርዕስ ነህ፣ የመጀመሪያዬ ነህ። አንተን አስገባለሁ፣ የከበረ ስፍራ ለአንተ እሰጣለሁ። እንደውም ትንሽ ጠጋ ብዬ ወንበርም አልስብም እግሬ ስር፣ እሱም ሲበዛ ነዋል። ዋቴካታ ሳፓራ ቬላ ባህዲ እግዚአብሔር ከዚህ በኋላ በአገልግሎታችሁ ቀዳሚ ስፍራ ይውሰድባችሁ። በስራችሁ እግዚአብሔር ቀዳሚ ስፍራ ይውሰድባችሁ። ቅር ያላችሁም ቢሆን ወይም ፈቅዳችሁ በኢየሱስም እግዚአብሔር የመጀመሪያ ፖዚሽን ያዝባችሁ። አሜን። ያዝብን በኢየሱስ። The first position in our life, the first position in our marriage, the first position in our salary, the first position in our business, the first position in our whole life. Giving a priority. ቅድሚያ ከምንሰጣቸው ነገሮች ሁሉ በላይ አንተን ሳስብ መዝሙር ብቻ አይደለም፣ መዝሙር ብቻ አይደለም። አንተን ሳስብ በአምልኮ እንደዚህ ፖዚሽን ብቻ አይደለም፣ worship ብቻ አይደለም። just is all about position። አምልኮ ስለ ቦታ ነው በሉ። አጠገባችሁ ያለው ሰው አምልኮ ስለ ፖዚሽን ነው በሉ እስኪ። አምልኮ ስለ ወንበር ነው በሉ እስኪ። እግዚአብሔር ባንተ ቤት ምን አይነት ወንበር ነው ያዘው በሉት። ናይች የቢታንያ ማርታ ደግሞ ጌታ ኢየሱስ ሆይ ይሄ ዝም ብላ እኔ ስለፋ ቡና ሻይ ስል ሽምብራ ቆሎ ስል እሷ ጸጥ ብላ አንተ ስር ቁጭ ብላ
ይሄ ንግግር ጊዜ የለኝም እንጂ በጣም አደገኛ የቁጣ ንግግር ነው። እንዴት ነው አሁን እናንተ ቤት የሆነ እንግዳ መጥቶ አንዲት ሴት በተለይ ከእንግዳ ቁጭ ብላ ያወራች የምታሳዩትን አክሽን አስቡ። ያልተሰበረ ድስት ትሰብራላችሁ። አቤት እንቁላል በራሳችሁ ጊዜ ወደ ላይ አንስታችሁ ትጥላላችሁ። ይሄ ብዙ ነገር ያበላሻል። እሱ ብቻ አይደለም። ከዛን ቀን በኋላ አንዳንዶች ቤት በቃ በይ ውጪ ከዚህ በኋላ ያስብላል። ግን she understand who is there in their house. ማን እንደጋበዘችው ማን በቤቷ እንዳለ ሻይና ቡና ነው አምልኮ ነው የሚገባ የምለውን ታውቃለች። ለማን ምን ማቅረብ እንዳለባት ታውቃለች። በሕይወት ዘመን ስትኖር በላ ተገባለሁ ለማን ምን ማቅረብ እንዳለበት ያውቀ ኑር። የመጀመሪያ የሚቀድመው ድሮ መጽሐፍ ቅዱስ ነው የሚሰጠው ለእንግዳ ራሱ። አሁን ሪሞት ነው የሚሰጠው። እንትን አለ ደግሞ በዛ ላይ ደግሞ አሁን አልበም አለ ዘመናዊ። ይሄ እንትኑ ይሄ ጅልጦም ያክል አልበም እንዲህ ብሎ የተነሱ ሰዎችን ለማየት እኔ ቃል ትቼ አንተ እንዲህ ብሎ የተነሳው ላይ እንንዱ ደግሞ ምን የሚሉት ስታይል እንደሆነ አላውቅም። እንዲህ ብሎ ምንሳል የሰዎችን ፖዚሽን አንደርስታንድ እንኳን የእግዚአብሔርን የሰዎችን ፖዚሽን አንደርስታንድ ማያደርጉ ሰዎች ያበሳጫሉ። understand who you approach የቀረብከውን ሰው መጀመሪያ አንደርስታንድ ማድረግ ያስፈልጋል። ማርያም ቡናና ሻይ ፍላጎት ያለ ሰው አይደል፣ አምልኮ የሚፈልግ ሰው ነው የጋበዘችው። then she start to worship him ቤላ ሀታካያ እግዚአብሔር ጋር ስትቀርብ በላ አጠገብ ያለው ሰው ያዝና ምን ማቅረብ እንዳለበት ተጠንቀቅና ቆም። እና ቡናና ሻይ ሲያስቀድሙ ነው ይረበሻል። ለምን እንደምረበሽ ታውቃላችሁ? ትንቢትም ሊያስቀይር ይችላል አንዳንድ ቡና። ለምን ነው ሊያስቀይር ይችላል? በተለይ ሞቅ ካለ ይዘህ ሄርኮ መልእክት ልትጥልም ትችላል። ሊያስብል ይችላል ያስብል ይችላል። ስለዚህ እንዳታቀርቡ አደራችሁ በጌታ ፊት። መጀመሪያ መልእክቱን ዳውንሎድ ያርግ። ከዛ በኋላ ማቅረብም ካስፈልጋችሁ ውሃ ማጠጣት አለባችሁ፣ ቆሎ ማብላት አለባችሁ። that is fine ጥሩ ነው። ግን መልእክት ሊያስቀይር ይችላል። ሰዎች የእግዚአብሔርን አጀንዳ ወደ እናንተ ቤት ይዞ ሲመጡ እግዚአብሔርን ወክለው ነው የሚመጡት። እኔ በእርግጠኛነት አምናለሁ ወደ አንተ ቤት ሊጎበኝ ብዬ ሲመጣ እግዚአብሔርን ወክዬ ነው የሚመጣ። አምናለሁ ያልወለደ ማፀን ቢኖር እግዚአብሔር ለምለምነትን ያውጃል። አምናለሁ የተሰበረ ነገር ቢኖር እግዚአብሔር ጠገንን ያውጃል። በገጠር የዛሬ 10 ምናምን ዓመት ረጅም ዓመት ነው ገጠር ላይ ገና ጌታ የቀባኝ ጊዜ በጣም ስፔሻል ኮንቪክሽን ውስጥ የተሰማኝ ጊዜ እየዞርን ወደ አንድ ቤት ገባን። ለ4 ቀን ይሁን ለ5 ቀን ቀኑን በደንብ አላስታውሰውም። መብላትም መጠጣትም አቅቷት እያለቀሰች ለሞት ከንፈሯ ሁሉ ደርቆ ምትታጣሪ ሕፃን የያዘች እናት አገኘናት። ቡና ሊያፈሉ ስል ነው እንጸልያለን። ከዛ እንጸልያለን ራሱ አሁን ነው ቀጥ ያለ። ያኔ ማገኖ ከራንታን ነው እንጸልያለን። አሁን አማርኛ ነው። ቀድመን እዲን ሰማገኖ ከራንታን ነገደ ምናምን አለንና ጌታ ከእጇ እንደወስድ አዘዘኝ። ከእጇ ንጥቃሪጌ ወሰድኩ። አብሮኝ የቆሙ የሚጸልዩ ሰዎች ነበሩ። ጸለይ በጌታ በኢየሱስ ላካሷ ኢቭን አልተጸዳዳችም። ለነዛ ቀናት በሙሉ ታፍናለች። ልክ እጃችን ላይ እጄ ላይ ይዤ የተወሰነ ጸሎት እንደጨረስኩ ፈነዳ ከውስጧ። ደናፍተር ጡት እንዲች ይዛ ታቅም። እናትየውም ተጨንቃለች። ጡቷ አጉል ህመም ውስጥ ጡቷ ላይ እዛው ያለን የእግዚአብሔር ሂሊንግ ገባ። እኔ አምኜ ነው ጉብኝት እንኳን ከወጣም ወጣ እግዚአብሔርን አምኜ እኔ እንደምሰራ ሳልሆን እግዚአብሔር ወክሎኝ እንደላከን አም አምባሳደር ኦፍ ጎድ አምባሳደር ኦፍ ጎድ። አንተ የእግዚአብሔር አምባሳደር ነህ በለው እስኪ አጠገባለሁ ሰው ያዘውና ንገረው። እንደ ክርስቲያን ስትራመድ፣ እንደ ክርስቲያን ስታገለግል፣ እንደ ክርስቲያን ለጸሎት ወደ አንድ ቤት ስትገባ ኢየሱስን ይዘህ ነው የምትገባ።
እኔ የእንትናን ፖለቲካ ይዤ አይደለም የሚገባው። the word of God, the word of majesty Lord ያን ይዤ እገባለሁ። ፈውስ ከተገባ ለዛ ቤት ፈውስ ይሆናል። አሜን አሜን አሜን። ዕዳ መከፈል ያለበት ቤት ከሆነ ዕዳው ይከፈላል። የሞተ ካለ በኢየሱስ ስም ይነሳል። መጽሐፍ ሲናገር እንዲህ ይላል። በዚህ መጽሐፍ መጀመሪያ አካባቢ እንደ ኃያላን ነው ምልካችሁ፣ እንደ በጎች በተኩላ መካከል ነው ምልካችኋል። እናንተ በሄዳችሁበት ማንኛውም አይነት ሄቨንሊ የሆነ ስልጣናትን በሙሉ ድሆችን ትፈውሳላችሁ። እንድትፈውሱ ጸልዩ ብቻ አይደለም ትፈውሳላችሁ ነው ያለ። ኢምፓወርድ የሆንኩበትን ስልጣን ንቄ ምኖር ሰው አይደለም። በዚህ ጉዳይ ጋጋማ ነኝ ይመኑኝ። እግዚአብሔር ኢምፓወር ያደረገኝን ስልጣን አይደለም እናንተ እዚህ ቁጭ ብላችሁ አሜን ብላችሁ ማንም ባይኖር ወደራደርሱ አይደለም። ከእግዚአብሔር የተቀበልከውን ፖዚሽን እንደ ተራት መልከት ብለው ያዘውና ተገባለ። ብዙ ክርስቲያን የሚኖረው ዝም ብሎ እንትናንም መስለው እንትናንም የሚኖረው ለምን ተቃላጭ እግዚአብሔር ዘንድ ያለውን ፖዚሽንም አያውቅም። እግዚአብሔር እሱ ዘንድ ያለውን ፖዚሽን አለማወቅ ብቻ ሳይሆን በእግዚአብሔር ዘንድ እሱ ያለውን ፖዚሽን ባለማወቅ ምክንያት ክርስቲያን ይቅበዘበዛል። አምልኮ እግዚአብሔርን አንደርስታንድ ማድረግ አንዱ ነው። እግዚአብሔር ዘንድኛ ያለንን ቦታ አንደርስታንድ ማድረግ ነው። አገ ገብቷችኋል ወይ? ያዙና አጠገባችሁ ያለውን ሰው አምልኮ ማለት እግዚአብሔርን ማምለክ ማለት ነው። እግዚአብሔር እኛ ዘንድ ያለውን ቦታ ማወቅና እኛም ደግሞ በእርሱ ዘንድ ያለንን ቦታ ማወቅ ነው። ለአይንን ምስክርነት ምነግራችሁ አብረን የምንሰራበት እኔ የመስሪያ ቤት አለቃቸው ሆኜ የምንሰራበት መስሪያ ቤት ላይ አንድ ወንድ መጥቶ እንደዚያ ታሜ ለ3 ወር እንድትፈቅደኝ ነው የሚመጣል። ለምን አለ? የነርቭ ዲስኦርደር አለ እኔ ውስጥ እና ይሄኛው እንትን ደግሞ አንድ መድኃኒት ነው የሚወጋው ለ3 ወር ኢንስቴብል እንዲሆን ነው የሚያደርገው። እነሳለሁ ይተኛለሁ እንትን ይላል፣ ብዙ እንቅልፍ ይጥላል። አዙሮ መንገድ ላይም ሊጥልይ ስለሚችል ቢያንስ ለ3 ወር አንድ መርፌ ነው የሚወጋል። ለ3 ወር እረፍት የሚያስፈልግ መርፌ ነው። ምንድነው አለ? አይ አንተ ራስዋን ቢጨብጥ ወይ አንተ ትወርቃለህ ወይ እኔ እንትን እላለሁ። ኤሌክትሪክ ልክ ነርቭ ሾኪንግ እንትን ውስጥ ገብቷል አለ። አራ አልኩ ና ጨብጠኝ አልኩት። አራ አለኝ ና ጨብጠኝ እስኪ ስለሽና አንድ ጊዜ ና ልክ ና ጨብጠኝ አልኩና ጨበጥኩት። እንዴ አለ ናቲንግ እኔ ጋር የነበረ እሱ ጋር የነበረ ብቻ ሳይሆን እኔ ላይ ማስተላለፉ ብቻ ሳይሆን እሱ ጋር የነበረው እንዴ ጂሰስ አለ ልጁ ጎበዝ ልጅ ጂሰስ ምንድነው እንኳን ሊጨብጥ እንዲ ኮምፒውተር እንኳን ሲነካኮ አንድ ሸታውን ያረገ ነበራል። ያዘኝ አልኩት። ቀኙን ከያዝኩ በኋላ ደግሞ ግራውንም ያዘኝ አልኩት። እቺ ግራውን ያዝኩት። ከዛ በኋላ ያዝኩት። ያው እኔ አገልጋይ አይደለም እንደዛ ቢሮም ቢሆን አገልጋይ አይደለም እንዴ ሁሉም ቦታ ጫንኩት። በቃ ቷ የለም ነርቭ ገረማ ላይ ዲስኦርደር 6 ወር ምናምን በቃ እንደውም እኔ አሳይመንቶች አሉኝ የሥራ ይሄን ስራ ቶሎ እንድትጨርስ ነው የሚፈልገው። ማይ ጉድነስ እያለ ሳምንት መሰክራለሁ አለ። መስክር አልኩት። ኢየሱስ ጌታ ክብር ለጌታ ይሁን። እንደ እግዚአብሔር ሰው ነው መኖር ያለባችሁ። ስትኖሩ ክርስቲያን ማለት ፓስተር እንትና መባልም አይደለም። Understanding his role and the position of God on his position. በስልጣኑ ላይ የእግዚአብሔርን ፖዚሽን መረዳት የራሱን ሚና ደግሞ መረዳት ነው አምልኮ ማለት። ብዙ ሰው እግዚአብሔር ማን እንደሆነም ሳይረዳ ራሱን በእግዚአብሔር ዘንድ ማን እንደሆነ ሳይረዳ ይኖራል። እግዚአብሔር ከዚህ ያለ መረዳት ያድነን። አሜን። እጃችሁን አየር ላይ አርጉና እግዚአብሔር ከዚህ ያለ መረዳት ትውልዱን ያድን በሉት። ተግባብተናል ወይ? ታምናላችሁ እግዚአብሔር በእናንተ እንደሚሰራ? ትቀበላላችሁ እግዚአብሔር የመጀመሪያችሁ በእናንተ ህይወት እንደሆነ? አሜን። ለጌታ ክብር ስጡ። አንቺ እኛ ቤት መጥቶ እንግዳ እንትን ብሎ
እዚህ ቁርስና ቡና ማቅረብ ሲገባን ዝም ብለሽ ትንት ያለሽ አንተ ደግሞ ያለች ይመስለኛል። መጀመሪያ ማርያምን ሳትናገር ማርታን ኢየሱስን የነካች አይመስለኝም። አንተ ደግሞ አይገድህም እንዴ? ትንሽ ሼም አይዝም እንዴ? ጌታን ጋብዛ እንደ ሰው ኮሙኒኬት ታደርጋለች። በኢየሱስ እግዚአብሔር ከዚህ አለመረዳት ያድነን። ጌታ ቤት ገብቶ እንደ ሰው ማየት ይሄ እኮ ክፉ ድንቁርና ነው። በጌታ በኢየሱስም በሉልኝ አንድ ጊዜ እስኪ ባካችሁ። አረ በጌታ በኢየሱስም በሉ እስኪ። ኢየሱስ ቤት መጣው። ቸሊናና ይድነቃቸው አንድ መዝሙር ሀልወት ሲዘምሩ አይቻለሁና ሁሉ ይደርሳል ካንተ ኋላ በቃ ሁሉን ትቶ ኢየሱስ ነው ጀማዓ። ባይደርስም ዝና ይደርስ ጌታ ይባረክ። እና ኢየሱስን ጋብዘው እንደ ሰው ኮሙኒኬት ማድረግ። ቤታችሁ የገባውን ኢየሱስ እንደ ለምዳችሁ እንደ ተራ ሰው እንዳታዩት። ያዙ አጠገብ ያለውን ሰው ቤታችሁ የገባውን ኢየሱስን እንቋችሁ ነውና ሙጭጭ ብላችሁ ያዙ። ሰው አይደለም፣ የተለመደ ማንነት ያለው አይደለም። የማይለመድና ለዘላለም የማይለመድ ነው። ያ ለማይለመደው ንጉሳችን ለኢየሱስ ከፍ ያለ እልልታና ጭብጨባ ይሁንለት። የስ ድገሙና ከፍ ያለ እልልታ፣ ክብር፣ ፉጨት ያለ ሰው፣ እልልታ ያለ ሰው። የስ ድል ይለመዳል፣ ሀብት ይለመዳል፣ መኪና ይለመዳል፣ ምንም ይለመዳል። እዚህ ምድር ፖዚሽን ይለመዳል። ኢየሱስ ግን አይለመድም። አይለመድም የሚል ሰዎቹ ብድግ አድርግና አይለመድም። የስ እግዚአብሔርን አለመልመድ ነው አምልኮ ማለት። ዛ ኢየሱስ ክርስቶስ እንደዚህ አላት፣ ማርታ ኦ ማርታ በብዙ ነገር ትጨነቂያለሽ፣ ብቻ ሳይሆን ትታወቂያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርታ የመረጠችውን እድል ተመልከች። ይሄ ከሷ ኢየሱስ ማርታን ያወራት የዛን ቀን ህይወት ብቻ አይደለም። ያዙና አጠገብ ያለውን ሰው ንገሩት፣ ኢየሱስ የሚያውቅህ እዚህ ቸርች ስትመጣ ያለው ማንነት ብቻ አይደለም። የትም ቦታ ያለህን ማንነት ያውቃል። ማን እንደሆንክ ያውቃል። ኑሮ ምን እንደሚመስል ያውቃል። the whole life የማርታን ሁለንተናዊ ህይወት ኢየሱስ ተናገረ። አንቺ በህይወትሽ ብዙ እረፍት የሚነሱ አጀንዳዎች አሉሽ። በቃ you are not stable because you have no worshiping life። የአምልኮ ህይወት የሌለ ሰው ሳይረጋጋ እስከ መቃብር ይገባል። እግዚአብሔር በአምልኮ ህይወት ይባርከን። ቀኛችሁን አንሱና እግዚአብሔር በአምልኮ ህይወት ይባርከኝ በሉት። ጌታ ሆይ በሉ እስኪ በአምልኮ ህይወት ባርከኝ። አንቺ ስቴብል አይደለሽም። አንቺ በህይወትሽ ብዙ ቅድሚያ የምትሰጫቸው ነገሮች አሉሽ። ማርያም ግን እንዳንቺ አይደለችም። እሷ የተሻለ እድል መርጣለች፣ ያውም አይወሰድባትም። ለምን እንደሆነ ታውቃላችሁ? ማርያም ኢየሱስን ኮንታክት ባደረገችው ቁጥር ሁሉ ሚራክል ትጠብቃለች፣ አዲስ ነገር ትጠብቃለች፣ አዲስ ክብር ትጠብቃለች። አምልኮ በእግዚአብሔር ሁሉ ጊዜ መደነቅ እንደሆነ ማርያም ታስተምረናለች። ዮሐንስ ወንጌል ምዕራፍ 11 ላይ ወንድማቸው
አልዓዛር ይሄ ፋሚሊ ትንሽ ሰማው ሪች ፋሚሊም ይመስላል፣ ገንዘብ ያለም ፋሚሊ ይመስላል። ምክንያቱም ማርያም የከተማይቱን የሚመግብ ሽቱ ነበር የምትቀባ። ምዕራፍ 12 ላይ ዮሐንስ ወንጌል ስትመለከቱና ወንድማቸው አልዓዛር ሞተ እና ከሞተ በኋላ ኢየሱስ ከአራተኛ ቀን በኋላ ነው የደረሰው። ሁለቱም ተመሳሳይ ጥያቄ ነው ኢየሱስን የጠየቁት። አንተ እዚህ ቢሆን ኖሮ ወንድማችን ባልሞተ ነበር አሉ። ይሄን ካሉ በኋላ ማርያም ግን ካለች በኋላ ድምጿን ዘግታለች። ኦኬ ብላ ጸጥ ብላለች። ኢየሱስ ደግሞ ጠየቀ፣ የትኛው እዚህ ምድር ላይ ያለ ሰው ምናልባት ልጅ ውጪ ሀገር ቆይቶ ለማስቀበር በተለያየ ምክንያት ወይ ማረሚያ ቤት ሳምቲንግ ብቻ የሆነ ቦታ ሆኖ ካልደረሰ በስተቀር መቃብር አሳዩኝ የሚል ለቀስተኛ የለም አለ እንዴ? እናንተ ከዚህ በፊት ለቅሶ ቤት ሄዳችሁበት ወዴት ነው ያኖራችሁት ብላችሁ ነው እንደ ያስተዛዘናችሁት? እንደዛ ነው እንዴ? አታደርጉትም። ምክንያቱም እሱ ራሱ ሌላ ትውስታ ስለሚቀሰቅስ ችግር ውስጥ ነው የምንገባው። ጥሩ አይደለም። አንዳንድ ፋሚሊ ደግሞ ሲሪየስ ነው፣ እኛ የገደልንባቸው እስኪመስል ድረስ አገልጋዮች ስትሆኑ ደግሞ ብዙ ታሪክ አለ። ጌታ ይርዳን። ማይ ጌታ ይርዳችሁ በሉ። ጌታ ይርዳን። እና ኢየሱስ የገደለስ መስላት ሁሉ እና ደብሯት ነው የተናገረችው። ማርታ ከድብርት አልወጣችም። ወዴት እንዳኖራችሁ ንገሩኝ። አንተ ደግሞ about 4 days ሸቷል። አንተ ከሸተተ በኋላ ደግሞ ምንም ማድረግ በማይቻል ሰዓት ላይ ወዴት አኖራችሁ ብለህ ትጠይቃለህ እንደ ማርያም ግን ዝም አለች። አሃ ስፍራውን ከጠየቀማ የሚሰራውን ያውቃል ማለት ነው አለች። ዋው! ወደ ቤታችን የገባውን ኢየሱስን ማወቅ ነው አምልኮ። ችግራችን ላይ የመጣውን ኢየሱስን ማወቅ ይላሃታካያ ሪሳችን ላይ የመጣውን ኢየሱስን ማወቅ ነው አምልኮ። አካንያስ ማይ አርጀንት ቶፒክ ፕራሺካላባያ የመጀመሪያ የሚደነቅበት የሚደመምበት ርዕሰ ኢየሱስ ነው የሚል ሰው አለ። ቀኙን ያንሳና ኢየሱስ 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 ድገሙና ኢየሱስ ኢየሱስ እና አምልኮ ሁሉን በሚችለው አምላክ ስር ሁሉን ትቶ መቀመጥ ነው። ያዙና ንገሩ። ጥሩ ነው እኮ ያዙና ንገሩን፣ አትተውት። ያዙትና ንገሩ። አምልኮ ማለት ሁሉን በሚችለው አምላክ ስር ሁሉን ትቶ መቀመጥ ነው። ማርያም ሁሉን ትታ ተቀመጠች። ቡናውንም ትታ ምኑንም ትታ ተቀመጠች። አምልኮ ሁሉም በሚችል አምላክ ፊት መቀመጥ። ሃሌሉያ! ለጌታ ክብር ይሁን። ሁሉም በሚችል አምላክ ፊት ከየትኛውም አጀንዳ ተላቆ በእግዚአብሔር ፊት መታየት ነው። አምልኮ ጭንቀታችንን ሐሳባችንን ሁሉ ትተን በእግሮቹ ስር መቀመጥ ነው። አምልኮ በእግዚአብሔር በቂነት ላይ መደገፍ ነው። ቴልሂም አጠገባችሁ ላለ ሰው ንገሩት። አምልኮ በእግዚአብሔር በቂነት ላይ መደገፍ ነው። እግዚአብሔር በቂ ነው። እንትን ጆን ሊ የሚባል ዘማሪ አለና እኔ እንግሊዘኛ መዝሙሮች በጣም ይባርከኛል። አጥንቼ ሳልዘምር አልቀርም ከዚህ በኋላ ጌታ ይረዳኛልና ኦ ጂሰስ ዩ አር ኦል ዋት አይ ኒድ ይላል። ደግሞ የኛ ጋር ሚነካን አምልኮ ሌላ ነው። እነሱ ጋር ግን ስለ ጂሰስ ስታነሳ ነው ሚነካቸው። እምባኖ ዱብ ይላል። You are all what I need. የሀገር ሰው ይህን ቸርች የሚያክል መድረክ ላይ ሞልቶ ነው የሚዘምሩት።
ኳየር ብቻ እሱ ሰው የመራ you are all what I need in my life ኢየሱስ ሁሉ ፍላጎታችን ማርታ በሕይወቷ ዘመን ሁሉ ቅድሚያ የምትሰጠው ብዙ ነገር ቢኖራትም ማርያም ግን ኢየሱስን ቅድሚያ እኛ ጋር ስንመጣ ምን እንማር እቺን ብቻ ስሙን እኛ ከዚህ ምን እንማር እግዚአብሔር ክርስቲያኖችን የሚፈልገው እንዲያመልኩት ነው እግዚአብሔር እንድታመልክ ይፈልጋል አጠገብ ያለውን ሰው አንቺ ሰው አንተ ሰው በለው እንድታመልክ እግዚአብሔር ይፈልጋል የመጀመሪያ የሰራ ዓላማ በሉ እስኪ የተፈጠርክበት ዓላማ እዚህ ምድር እንድትኖር የተፈቀደልህ ዓላማ እግዚአብሔርን እንድታመልክ ነው እኛ ግን አብዛኛዎቻችን የማርታ ሕይወት ነው ያለን እንደ ማርታ ብዙ ጉዳዮች አሉብን ያመልኮ ሕይወት በግላችን የለንም በቤተሰብ የለንም ልጆቻችን ጸሎት ከማስተማር ይልቅ አርሰናል ነው የምናስተምራቸው ማንቸስተር የቡና ጸሎት እንኳን መጸለይ እንዳይችሉ 15 ዓመት 10 ዓመት የቆየ ልጅ ቤት ውስጥ ይዞ ክርስቲያኖን አንዳንዱ በሚያሳዝን ሁኔታ አገልጋይ ሆኖ 15 ዓመት የሞላው ልጅ ኢየሱስ ስትል እየደበረው ጭንቅላት እያከከ ነው የሚሄደው There is no worshiping life እዛ ቤት ኢየሱስ የሚል ርዕስ አይጠራም ከሰዎች ጋር ስንሆን ስለ ኢየሱስ ማንሳት አይደለም ይቀናን ቀናችን በወከባ ይጀምራል በወከባ ያልቃል ማርያም ግን she dropped everything I don't care about her ብዙ ሰዎችን የምትሰማበትና ብዙ ስራ የምትሰራበት ጊዜ ቢኖራትም ማርታ ኢየሱስን የምትሰማበት ጊዜ አልነበራትም ግን ውዱ ጊዜ ኢየሱስን የሚሰማበት ጊዜ ነው አለችና ማርያም ሁሉን ትታ ኢየሱስን የምትሰማበትን ጊዜ ሴት አደረገች እኛም ሰዎችን የምንሰማበት ጊዜ አለን የምንሰራበት ጊዜ አለን ከሰው ጋር ጆይን የምናረግበት ኢንጆይ የምናረግበትም ጊዜ አለን ማኪያቶ የምንጠጣበት ጊዜ አለን ጓደኞቻችን ጠርተን ቤት ውስጥ የምንሳሳቅበት ሻይ ቡና የምንልበት ጊዜ አለን ኳስ ጨዋታ የምናይበት ጊዜ አለን ደግሞ ብዙ ቡና ቤቶች ተከፍተዋል ጌታ ይባርካቸው እኔ በጣም በልቤ አስብ ነበር ጥሩ ቡና መሸጫ ቦታ እንዲከፈት ቢላ ከፍተዋል 1 hour without any purpose 2 hour and 3 hour ቡና ቤት እናሳልፍበት ሰዓት አለን but we don't have time to listen God እግዚአብሔር ዛሬ ትሰሙኝ ዘንድ ጊዜ ስጡኝ ይላችኋል ታዳምጡኝ ዘንድ የሕይወታችሁን ጊዜ ስጡኝ እግዚአብሔር አንድ ነገር ይለምናል ወዳጄ በለው አጠገብ ያለውን ሰው ንገረው እግዚአብሔር አንድ ነገር ይለምናል ጊዜ ስጠው እንድትሰማ ይፈልጋል ጆሮ ስጠው የጸሎት ጌታ ሆይ የምንልበት ጸሎት ታውት just keep silent and sit in front of God ምንም ሳናወራ በእግዚአብሔር ፊት ቁጭ የምንልበት እኔ ስለ ኳሊቲ ታይም 9ኛ 10ኛ ክፍል ጀምሮ ትንሽ ነገር ዕውቀት ትንሽ ነገር ተምሬያለሁ ስለ ጽሞና ጊዜ ሰዎች የተወሰነ ነገር ይናገራሉ እና አንዳንዴ ጠርቶኝም አቤት አልልም ቤት ማሚ እዚህ ያለች ልጆች አቤት አልልም እንደውም ይበሳጫለሁ ኳሊቲ ታይም ፈልጋል ሰው ጠርቶኝ አንኳክቶም ሪስፖንድ አላረግም I sit there and I give a time to listen God ቤት ውስጥ ክፍል እንኳን ቢያጥራችሁ ውጡና ሽንት ቤት ቢሆንም ቁጭ ብላችሁ ጌታን የምትሰሙበት ሰዓት ይኑራችሁ
እዛም ብታጡ የሆነ ቦታ ሄዱና ቁጭ ብላችሁ ጋድ እዚህ ቁጭ ያልኩት ልጸልይ ምንም ልል አይደለም ሊሰማኝ ሰውን ሰማለን ዜናን ሰማለን ቢቢሲ ለኢቢሲ ያቃብለናል ኢቢሲ ለኢቢኤስ ያቃብለናል ኢቢኤስ ለምናምን ያቃብለናል we are terrible of the whole life down here and there ሰዎች ወከባ ውስጥ ነው የሚያይ ስልክ አጥፍተን ድምጽ አጥፍተን በቃ ለሳይለንስ እግዚአብሔር ፊት ጋድ ምን ልትለኝ ነው የምትፈልገው በኔ ህይወት ውስጥ አንዳንድ ዝምታ ያስፈልጋል እግዚአብሔርን መስማት እየጸለይንም ጊዜ አንሰጥም እየሰራንም ጊዜ አንሰጥም እየዘመርንም ጊዜ አንሰጥም በቃ አልሰማይም አይነት ነው መዝሙራችንም አልሰማይም ስብከትም አልሰማይም ጸሎትም አልሰማይም አይደለም take a time to listen God ጸጥ በሉ እሱ ነው የሚያሳርፈኝ አገልጋዮች ተከር በተለይ ተጠንቀቁ እዛም አገልጋዮች በተለይ ተጠንቀቁ የሚበላችሁ ማለት ይበላችኋል ተሰወሩ ቤቴ ኦፕን አይደለም ይቅርታ አድርጉልኝ 9ኛ ክፍል ጀምሮ ስማር ቤቴ ኦፕን አይደለም ተዘግቶ በመስኮት እንዳለው ስለሚያጉኝ አንዳንድ ሰዎች በመስኮት ነው የሚያናገሩኝ ኦፕን ሰውን ጠልቼ አይደለም I have a priority agenda ህይወቴ ውስጥ የኔ ያልሆነ ሪስ ገብቶ እንዲበጠብጠኝ አልፈልግም ደሞ ልንገራችሁ ጌታ ምስክሬ ነው ጨርቆኝ ዜሮ በልቼም በሱ ጋር ባለኝ ጉዳይ ላይ ገብቶ የሆነ ነገር ከባድ ነገር በህይወቴ መጥቶ ያውቃል ሞትን በሰከንድ የሚያስመኙ ነገሮች መጥቶ ያውቃል ስለ እውነት ነው ማወራችሁ ማንም ሳይሰማ መርዝ ጠጥተ ቶሎ ጥፋ የሚያስብሉ ነገሮች በኔ ህይወት ሆኖ ያውቃል ብዙ ነገር ምን ሆነ ነው ታዲያ ምታልፈው ካላችሁ I shut everything and start to listen God ይታንዴ ታይተታገጭላለሁ አቤት ጉላችን ይሄ ነበር ቆይ እስኪ አንዴ ሰማሃለሁ ቆይ ካንተ ነው እስማ ለልቤ ኮንፈርም አድርገላል እየሳኩ ወጣለሁ እየሳኩ በቃ ሰላም ነው ምንድነው ስል አይ ሰላም ነው ብዙ ነገር ካለፈ በኋላ ነው ሼር ማረጋት ለማሚ ራሱ እንኳን ለማሚ ለዓላፊ አግዳሚ ምን ነገር አደገኛ አጀንዳ እኮ ነው ካለፈ በኋላ it was ግን ጌታ ባንቺም ሆኖ መጥቷል በቃ መጥቷል I'm fine የሚሰማኝ በርጋታ ከመከራ ስጋት ይሄ ነው ተማርም ይሁድ ጥናት የሚታየው አለ እግዚአብሔር ይባረክ ይሁድ እንኳን እግዚአብሔርን ለማንቆራጠጥ ሰዋል ከዚህ ሄዶኮ ጋሽ ቦሎሴን አግኝቶ ቡና ጠጥቶ እሱ ነው የሚከፍለው ሰውዬ ኪሱን ቆይ ይጋለ ማለት ሊያስከፍል ነው መውጣት ቦሎሴ ለካ የለም እሺ እንቆራጠጣል አንድ እሁድ እንኳን ክርስቲያን ስቴብል አይደለም አንድ እሁድ የእውነት ነው የምላችሁ ስለዚህ አንድ እሁድ እንኳን ስቴብል መሆን የሚያቅተው ሰው 6 ሰዓት ሆነ እንደ ሰዓት 10 ጊዜ ሰዓት አይመ 10 ጊዜ ሚያይሷል ሚጨናነቅ ሰው አለ ግራም ይገባው ሰው ሚንቆራጠጥ ጥናት እሁድ የሚታየው ዘመድ ስብሰባ እሁድ የሚታየው ደግሞ የዘመድ ስብሰባ እግዚአብሔር ይቅር በላቸው እሁድ ብቻ ነው የሚያውቁት እነሱ እሁድ ብቻ ከሰዓት አርጉ ቅር እንዳይላችሁ ማህበራዊ ጉዳይ እንትን ምናምን ስብሰባ እሁድ ብቻ የሚታየው የጌታን ቀን ተሻምተን ከየት እንባረካለን ይረፉና አምላክ እንደሆን ባይዘው ይሄ እኮ በእስራኤላውያን ዘንድ ሲሪየስ ታይም ምንም አያረጉም ኢቭን እስራኤላውያን ብቻ አይደለም ባለፈው አውርቻችኋለሁ አይደለ እየጠጡ ቢራ እየጠጡ ወንድና ወንድ እየተጋቡ የምን መስቀል ነው ከባንዲራችን ላይ አንሳ ይያሉ ባለፈው ኦስሎ ይሁድ ምንም ጥርስ መፋቂያ ወጥተ የምትገዛበት ሱቅ የለም ዝግ ነው የሰለጠነ ምናምን አለም ሺህ ጊዜ ይሰልጥ ዝግ ነው ይሁድ በቃ ምንም አርገ መዋል አለብን
ዝግ ነው ኤቭሪቲንግ። ይሁድ ደግሞ የዩሮፕ ቸርች ይሁድ ምሳቸውም ቸርች ነው፣ ገንዘብ ይዋጣል። በቃ እንዲህ ነው የምሉት። እንደው ሚቲንግ ታይም ጆይን ማረጋቸው ፍሬንዶች አሉኝ፣ ላወራቸው የሚፈልጋቸው ጓደኞች አሉኝ። የሚገናኙት የሚወያዩት ወንበር እንዲህ ቁጭ ብሎ ግሩፕ ቁጭ ብሎ ውጪ ምናምን ቁጭ ብሎ እንዲህ ክፍተት ኖሮ ሚሳ ከበሉ በኋላ ሚስተር እንትናን ላገኝ ነበር፣ በቃ ከሱ ጋር ጉዳይ አለ፣ እዛ ነው ቀጠሮ። ሚሳቸውን በልተው አውርተው ጨርሰው ማይ ሎርድ ቢ ዊዝ ዩ ይልና መጨረሻ ላይ ፓስተራቸው ወደ ቤት ይሸኛል። አምሽተው ጸና ብሎ ይሁድ እንኳን የወከባ ነው የኛ አይደለም ወይ? የወከባ ያለን መልክ እንኖራለን ወይ? ቁና እየተነፈስን እንኖራለን ወይ? ሁሌ ቅዳሜም አረ በጌታ በኢየሱስ ከክርስቲያን ላይ ቁና የሚያስተነፍስ መንፈስ ይመታ። ተረጋግተህ ቁጭ በል። ምን አይነት ህይወት ነው የምንኖረው? አንዴ ስሙኝ፣ እኔ 10 ዓመት አላወራም፣ የዛሬም በደንብ ስሙኝ። ይኸው በቃ ብለን ቤት ከመዋል እንደውም አንጂ ያጠኤና ነኝ ምናምን ብለ እስከኮን እንትኑን አምጣ ምናምን ስንት 4 ሰዓት ቃል ላይ ደርሳለሁ። ምን አይነት ህይወት ነው? አስተሳሰብም የኛ ህይወት እስኪ አስተሳሰብም ወይ ወንድሞቼ፣ አስተሳሰብም የኛ ህይወት አይከብድም? የኛ ህይወት አያሳዝንም? እንደዚሁ የተዋከብን ወደ መቃብርነት አንድ ቀን ስለ እሁዱ ብቻ አይደለም ብላችሁ ጊቭ a time I don't care። እሁድ ምናልባት ሲሪየስ ሆነ ነገር ያለባችሁ ሰዎችም ካላችሁ ስለ ሰንበት አዲስ ኪዳን ላይ ያለው አመለካከት ሌላ ነው፣ ስለሱ ሌላ አላወራም። ግን give a time to Lord፣ ጊዜ ስጡ ለእግዚአብሔር። ቆርሴ ስጥ፣ ያመመኝ ነው ጊዜ ልሰጥ የሚገባ ለእግዚአብሔር እንጂ ተርፎ ፍሪ መሆን ሲሰማ አንዳንድ ሰዎች በጣም ቢዚ ነበርኩ ላለፉት 6-7 እሁድ በጣም ቢዚ ነበርኩ። ለምንድን ነው ያለው? በጣም ቢዚ ነበርኩኝ ነኝ ማለት በጣም ብዙ ማስተካከላቸው በጣም ብዙ ጉዳዮች ነበሩ እና ብዙ ጉዳዮች ምክንያት ወጋው በሉ እስኪ የተወጋዩ ና ወጉ እንጂ ምንድነው? እኔ ብቻ ነኝ ነው ወጋው የኔን ህይወት በሉ እስኪ ምንም። ከዛ 8ኛ እሁድ ላይ ይመጣል ቀስ ብሎ አስተካክዬ መጣሁ። ሲስተካከል አይደለም እሺ፣ እሁድስ ሌላ ታሪክ ነው። be visible to God። እግዚአብሔር ሊያይህ ይፈልጋል። እግዚአብሔር እንደዚህ ነው፣ ሕዝቤን ፊት ላያቸው ፈልጋለሁ። ላያቸው እስኪ ላየኝ ይፈልጋል በለው አጠገባለሁ ሰው እና እንዲያያቸው ይፈልጋለሁ። እኔ ፊት እንዲታዩ ይፈልጋለሁ። ካሞን ቤተሰብ በእኛ ላይ ቅር ከምሰኝባቸው ነገሮች ወሳኝ 3 ነገሮች ናቸው። አንደኛ ሪስፔክት ነው። ሁለተኛ ነገር ደግሞ ግፍት ነው። ሶስተኛ ነገር ደግሞ ቪዚቢሊቲያችን። ሶስተኛ ሁለቱንም ሊያስጥል ይችላል። ብር ልትልክ ትችላለህ። 2-3 ልከ አንደኛ ዓመትም ልከ 3ኛ ዓመትም ልከ 4ኛ ዓመት ላይ ብር ልክ ያለው ብትሉ ብሩን መልሱለት ይላል። ለምን? እኔ የሱ ለማኝ ነኝ፣ ልጄ ማየት ነው የሚፈልገው። እግዚአብሔር ሊያይህ ይፈልጋል በሉ አጠገብ ያለው ነው ሰው ያዘውና ንገረው፣ ዘወትር ሊያይህ ይፈልጋል በሉ። ያንተን መባና ስርዓት ናፍቆት የለውም እግዚአብሔር። you want to see you በቃ ፊት ለፊት ሊያይ እስኪ ሊያይ ይፈልጋል በሉ እስኪ። ወንበርህ ላይ እግዚአብሔር ሊያይ ይፈልጋል ቦታ ላይ እና ሊያያችሁ ይፈልጋል እግዚአብሔር። በሬ ብትልክ ከዶሮ አንስተ ዶሮ የላክ በግ የላክ ወደ በሬ ብታደርስም አይመጣም እንዴ? እሱ አይመጣም። ምን ሆነ? ይሄን ለእናንተ ሊኮ ነው፣ ይዛችሁት ሂዱ። ለምን? እኔ ልጄን ማየት እፈልጋለሁ። ወላጆቻችን ማየት ፋዘር ሲሪየስሊ የሚከፋው ጊዜ አለ። ፋዘር አይናገርም
ማዘር ደግሞ በጣም እንትናት ና እዚህ ከተማም ሆነን እኛ አንዳንዴ ደግሞ የፋዘር ሁለት አይደለም ሁለት ነው እኛ ባለትዳሮች ሁለት ፋዘር አለን ጌታ ይባረክ ሁለተኛ ነጥብ ጥላችኋል ያላገባችሁ ባለትዳር ሁለት ፋዘር ነው ያለው የሷ ፋዘር አለ የኛ ፋዘር አለ ሁለቱም ፋዘር እዚህም ሆነን አንዳንዴ እዚህ ከተማ ውስጥ ነው የአማቾች ቤት አንድም ረጅም ጊዜ አንድምና ምንድነው ልጆችም ደበቁ እነሱም ቀሩ ቅርምላቸው ጊዜ አለ ማየት ስለሚፈልጉ እኛን ይፈልጉናል ስጦታችን አይደለም እግዚአብሔር አስራት መባችንን ብቻ አይደለም የሚፈልገው ቆይ ጠርቀም አድርጌ አንዴ ሄጄ ሰርፕራይዝ አረጋለሁ ቸርች እሱን አይደለም የሚፈልገው ወርሺፕ ስታደርግ ማየት ይፈልጋል በቃ ስታሸበሽም ወርቄ ውበቴ እሱን ማየት ይፈልጋል እግዚአብሔር አሜን 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 እስኪ ማየት ይፈልጋል በለው ንገረው ማየት ይፈልጋል እግዚአብሔር ማየት ይፈልጋል እግዚአብሔር እና የአምልኮ ህይወት ስለሌለን አንዳንዶች ተኝተው ስነቃ እንኳን እግዚአብሔር ሆይ ነጋልኝ አመሰግናለሁ አይደለም የሚሉት ደግሞ ነጋ እምላለ ገና ቀኑን ሲጀምር መጫኛ አርጎም ይጀምራል ደሞ ነጋ እምላለ ለምን ያምልኮ ህይወት የለንም ያምልኮ ህይወት የመዝሙር ህይወት የጸሎት ህይወት የመውደድ ህይወት እግዚአብሔርን የመናፈቅ ህይወት እግዚአብሔርን የማድነቅ ህይወት እግዚአብሔርን የመሳሳት ላይህ እናፍቃለሁ የማለት ህይወት የለንም እግዚአብሔር በዚህ ህይወት ይባርከን አሜን ይባርከን አሜን ይባርከን